ችግር ፈጣሪና ጉዳይ አስፈጻሚ ተላላኪ ባንዳዎች ማለት እንጂ ችግር ፈቺዎች አይደለም። ትናንትና ቪዲዮ ላይ ኦልሞስት ከ7000 በላይ ሰው አይቶታል። ብዙ ኮመንት ጽፋችኋል። ብዙ ሰዎች መልካምነት ወንድሞችም መልካምነታቸውን ገልጠዋል። ያው አረም ሆነው የተፈጠሩብን እንግዲህ ኢትዮጵያዊ የሚመስሉ በሽተኞችም ያው በሽታቸውን ገልጠዋል። ኤኒዌይ በዛ በሽታ ላይ ያላችሁ ሰዎች መልካምነት ወንድሞች መልካም ናቸው፣ ለሌላም ይተርፋሉ፣ ያድናሉ። እዛ ጋር የተናገራችሁ ሰዎች ያንን ነገር ለራሳችሁ ንገሩት። የተናገራችሁትን ለራሳችሁ አብራችሁ ላለ ሰው ንገሩትና ተስፋ ቆርጣችሁ የሚገላችሁን እየናፈቃችሁ ከሆነ በዛው ቀጥሉ። ለመትረፍና ለማትረፍ ከሆነ ግን ከዛ ነገር ውጡና ትረፉ። ምክንያቱም እኛ ሰው ሲተርፍ ነው እንጂ ድላችን ሰው ሲሞት አይደለም። መቃብራዊ ባህሪን የተዋረሰ ፖለቲካን ተሸክማችሁ በሀገራችን ላይ ያላችሁ ፖለቲከኞችና ታጋይ የምትሉ ሰዎች መቃብራዊ ባህሪያችሁን ተውትና ወደ እናንተ የመጣ ከቶ የማይመለስ የሚሞት ሞተ ተብሎ ሰው ሲመጣ እሱም የሚሞት ችግር አውርታችሁ ተቸገረ ብሎ ሊፈታ እሱም ችግር ውስጥ የሚገባ ያወራችሁትን ነገር በሙሉ የነገራችሁ ሰው ወደዛ ከሄደ የማይመለስ እና በትግል ዓለም ውስጥ በህይወታችሁ መቃብራዊ ባህሪን ወርሳችሁ የነካችሁት ያወራችሁት ምን ያላችሁት ነገር በሙሉ ሰዎችን የሚገልና እዛ መከራ ውስጥ የሚከት የሚጨምር መሆኑን አውቃችሁ ከዛ ነገር ብትወጡ ይጠቅማችኋል። ከዛ ውጭ የሚቀየር ነገር የለም። ያ ንግግራችሁ በራሱ በቃ ያለ ርህራሄ በቃ ፈጣሪ ያለ ኤክስኪውዝ መጨረስ እንዳለበት ነው እንጂ እንደዛ አይነት የታጨቀ በሽታን የተሸከመ ሰው ቢችል ይዳል፣ ያለዛም ደግሞ ራሱን ችሎ ይሙት ነው እንጂ የሚባለው ለማዳን ምናምን አያስፈልግምና ይሄ ፖለቲካችን የመቃብርን ባህሪ የተዋረሰው ፖለቲካችን ሊቆም ይገባል። ከሰው ጋር እንገናኝ ካላችሁ ሰው ስታድኑ እንያችሁ። አንደኛ በራሳችሁ ተማመኑ። ሴትነታችሁ ወንድነታችሁን አትፈሩበት። በዛ ልክ እየተሸማቀቃችሁ የትም ቦታ ላይ ራሳችሁን በራሳችሁ የምትገሉ ሰዎች አርፋችሁ ወይ ቁጭ በሉ። አለዛ ዝም ከንቱ ነገር ነው። በዛ ነው ሰዎች እንደዚህ የሚሆኑት ነው። ዋናው የራሳችሁን ጊዜ ትበላላችሁ። ምን ይጠቀምብሃል? የራሳችሁን ጊዜ ትበላላችሁ። ምን ባንዳ ብትሆን እመነኝ ያ ግሩፕ ካሸነፈ አይቀበልህም። ለጊዜው ይጠቀምብሃል እንጂ አንተ ሰው ነህ ብሎ አያስብም። ለምን ይታሰባል? ሰው ሚላላት አንተን የሚያክል ሰው እንዴት ለሰው ይገዛል? ሲሆን ይገዛል እንጂ ለምን ትላካለህ? አንተ ወረዳ ይዘህ ዞን ይዘህ ሚኒስትር ይዘህ ለሰው ተላልኪ ከምትሆን ለምን ላኪ አትሆንም? አውጣው የባርነት መንፈሱን ኢንፌሪቲውን አውጣው ከውስጥ። ለምን መሰለህ እኛ ኢህአዴግ ውስጥ ገብተን አድገን ኢህአዴግን ከውስጥ ስላፈረስን ማንም ኃይል ከውስጥ አያፈርሰንም። የምናውቀው ነገር እንዴት ከውስጥ እንደሚፈርስ ነው። አይቻልም። እሱ የትብብር አመራር ስሩ። ኦሮሚያ የሚባል ብቻውን ሰርቶ መቀየር አይችልም። አማራ ገበያ ሆኖ አማራ ግብአቱ ነው አማራ ጉልበቱ ነው መተጋገዝ አለበት። ወላይታ የሚባል አይችልም ብቻውን። የራሳችሁን ጊዜ ትበላላችሁ። ቢሮ ላይ ሆኖ ሰው ለስልጣን ብሎ ጫካ ላይ ያለ ከተባለ ስልጣኑን ተሰጥቶት በተሰጠው ክብር በተሰጠው ማንኛውም የስልጣን ማዕረግ ላይ ተቀምጦ በተሰጠው መኪናን ማንኛውም ሪሶርስ ሀገርና ሕዝብ አምኖ በሰጠው ነገር ላይ የሚማግጡ ሰዎች አሉ። እንደነዚህ አይነት ርካሽ ሰው አይታችሁ ታውቃላችሁ? በተቀመጠበት ወንበር ላይ የከፈለ ሁሉ እንደ ሸቀጥ የሚገዛው ባለሙያ ወይም ባለስልጣን በዓለም ላይ እንደው የመጀመሪያው ርካሽ ይመስለኛል። ምክንያቱም ስልጣኑን ሙያውን ከክብሩ በታች ለከፈለ ሁሉ የሚሸጥ ችግር ይፈታል፣ ሌሎችን ያገለግላል ተብሎ የተወከለበት ወንበር ላይ ተቀምጦ ሁልጊዜም ሲያረክስና ከፋይ እንደፈለገ የሚጋልበው ማለት ነው። ሱፐር ታንክስ የሚባል አለ። እዚህ ዩቲዩብ ያዘጋጀዋል። ሱፐር ታንክስ እኔ ያገለገልኩት ኦሮዝ ጋር የተናገርኩት ነገር ደስ ካለኝ ወይም ሙዚቃ የሚሰሩ ሊሆኑ ምንም አይነት ክሬት ያደረጉ ዩቲዩብ ላይ የሚሰሩ ሰዎች የሰሩት ነገር ደስ ካችሁ የምትከፍሏቸው ደስ ስላላችሁ ነው። ራሳችሁ ብላችሁ ጥሩ ባለሙያ ጥሩ አገልግሎት የሚሰጥ ሰው እኮ ሱፐር ታንክስ ሊሰጠው ይችላል። በጣም ቴንኪው። በአጭር ጊዜ አጠናቆ ጥራት ባለው ሁኔታ ዳግም ችግር በማይፈጥር መልኩ አገልግሎት ቢሰጥ አንድ የመንግስት ባለሙያ ወይም ባለስልጣን ለህዝብ በዛ ልክ ቢያገለግል ህዝብ ሱፐር ታንክስ ይሰጣል።
እናመሰግናለን ብሎ በአደባባይ ሸልም ያው ከምርቃት ጋር ግን የህዝቡ ለቃቃሚ ለማኝ ያላገኙትስ ኦኬ ስለሌላቸው ነው የለምነው። ይሄ በተሰጠው ክብር ላይ ረክሶ የሚለምን በተሰጠው ክብር ላይ ተቀምጦ ለሽፍታ ለገዳይ የሚላላክ አስቡት እስኪ። ሀገር ለሚዘርፍ ወር የሆነ ወንጀል ለሚፈጽም ሰው የሚላላክ የጸጥታ ኃይል ፖሊስ ሊሆን ይችላል፣ የደህንነት ብሎ እንደየወክል ነው፣ የፍርድ ቤት ዳኛ ሊሆን ይችላል፣ ጠበቃ ሊሆን ይችላል፣ አመራር ሊሆን ይችላል፣ የሃይማኖት አባት ሊሆን እንዲሁ በምንም አይነት ክብር ላይ አስቀምጡ። ግን በዛ ክብር ላይ ሆኖ ክብሩን የማይጠብቅ በተቃራኒው ክብሩን እየሸጠ እያከራየ ሰብናውን አዋርዶ ስለበላ ብቻ የሚኖር የሚመስለው አይነት ሰው እሱን ነው ጠቅላይ የሚናገሩት። ሞኝ ነህ ዝሆን አትላላክ፣ ያለህበትን ክብር መጠነህ ክብርን ጠብቀህ የራስን ታሪክ ጻፍ ነው። እና ደግሞ ሂትለር እንደተናገረው እንደ ባንዳ የምጠላው የለኝም። እኔ በጣም የምጠላው ፍጡር ቢኖር ሀገሩን ለጠላት አሳልፎ የሚሰጥን ባንዳ ነው። እናንተስ ምን ትላላችሁ? ባንዳን ትወዳላችሁ? አበባ ጉዳይ ብዙ ነገር እየተውኩ ነው ያው በአዲስ አበባ ጉዳይና እየተሳሳትኩ እየመሰለኝ እየመጣ ስለሆነ ማለት ነው ጉዳይና እየተሳሳትኩ እየመሰለኝ እየመጣ ስለሆነ ማለት ነው። ይህንን መቃወም ነው ያልቻልኩት። የከተማዋ ከንቲባ ትልቅ ሰው ናት። የከተማዋ ከንቲባ ሚሊዮኖችን የምትወክል ናት። የከተማዋ ከንቲባ ተዋሻለች ተብሎ አይጠበቅም። እርቦኛል የሚል ሰው ጠምቶኛል የሚል ሰው መጥቶ በምገባ ማዕከላችን መብላት ይችላል ስትል ይሄንን መቃወም እኔ ያው እንዴት ነው የምቃወመው? በአዲስ አበባ ጉዳይ ጥሩ ነው። በዚህም ካልክ ወደ በጎ መምጣትን ወደ በጎ የመጣን ሁሉ ማለት እንፈልጋለን። ኤኒዌይ ሁሉ ሰው ይዛል። ክፋታችሁን ከቻላችሁ ተጸጸቱ፣ አለዛ ግን ፈጣሪ በፍርዱ የሚለካው ነገር እንዳለ ይቀጥላል። ተወደደም ተጠላም የኛ ጉዳይ ደግሞ እንደዛ ይሆናል። አንድ ወቅት ላይ ቢሾፍቱ ላይ እንደዚህ ተብሎ የመከላከያ ሰራዊት አባል ምናምን ብሎ አንድ ፋሲሌን ያለም ለሚባለው ልጅ ሲያወራ ነበርና ለሱ ይሄን መልእክት እንድታደርሱት ብዬ የምለው እንዳልኳችሁ በሐዋሳ የጋራ መኖሪያ ቤት ዕጣ 232 እድለኞች የወጣላቸው ሲሆን የ21 እድለኞችን ዝርዝር ቀጣይ የምናሳውቅ መሆኑን እየገለጽን የ211 የሰራዊቱ አባላትና ቋሚ ሲቪል ሰራተኞች እድለኞች ዝርዝር ይሄው ተቀምጧል የሚለን ማን ይመስላችኋል? ገምቱ እስኪ። የኢትዮጵያ መከላከያ ሰራዊት ነው። የኢትዮጵያ መከላከያ ሰራዊት እንግዲህ የሰራዊቱ አባላትና ቋሚ ሰራተኞቹ ቤት ሰርቶ እያከፋፈለ ነው። ስለዚህ ጎዳና ላይ ተጣለ እንደዚህ ተብሎ ለዛ ለለፉ ተብሎ ልክ በደርግ ሰዓት ላይ ያደረሱበትን በደል መልሰው የሚያስተጋቡ ቆሞ ቀር ሰዎች አሉ። አሁን እነሱ በጣም ረስተዋል። የእንጀራ እናት በኩርኩም አናቱን እየቀጠቀጠች ያሳደገችው ሰው ሁሉ ሰው በኩርኩም ካልተቀጠቀጠ ደስም አይለዋል። እሱ የሆነ ነገር አድርጎ ያን ነገር በመልካም ያልመለሰ ያረጀ ዝንጀሮ በወጣት የለመደውን ዝላይ ለመዝለል ያረጀ ዝንጀሮ በወጣት የለመደውን ዝላይ ለመዝለል ሲሞክር የሚገጥመው ችግር ነውና እነዚህ ሰዎች ምንም አይነት የወታደራዊ ሳይንስ እውቀት የላቸውም። ያረጀ ሀሳብ ነው ያላቸው። በፖለቲካውም ያረጀ፣ በኢኮኖሚ ያረጀ፣ በውትድርናውም ያረጀ። ያረጀው ሀሳብ ሁለት ታሪካዊ ጭብጦች ማሳያ ላቅርብ። በአሜሪካን ሲቪል ዎር የአሜሪካን ሲቪል ዎር የፈጠረው ዋና ጉዳይ በሳውዝ የአሜሪካ ግዛቶችና በሰሜን የአሜሪካ ግዛቶች የነበረ ግጭት ነው። ግጭቱም የባሪያ ስርዓት ይቅር አይቅር ነው። አብርሃም ሊንከን የተሰኘው ፕሬዝዳንት ሲመጣ የባሪያ ስርዓት አስቆማለሁ ብሎ መጣ። ደቡብ አካባቢ ያሉ በጥጥ በሰሊጥ እርሻ የሚታወቁት ይሄ ስርዓት መቀጠል አለበት መቆም የለበትም የሚል አቋም ያዙ። ሲይዙ ጀነራል ጄፈርሰን ዴቪስ የሚባል በአሜሪካን ዎር አካዳሚ የተማረ በደቡብ ግዛት አካባቢ ራሱን ቺፍ ኦፍ ስታፍ አድርጎ ደቡቦች ተገንጥለናል ብለው የአብርሃም ሊንከን አስተዳደር አንቀበልም የሚል ዘመቻ አደረጉ። አብርሃም ሊንከን ልክ እንደኛ ለአመታት ለመነ፣ ታገሰ። ለምኖ ታግሶ በመጨረሻ አንድ ቀን በማታ ልክ እንደዚህ ነው፣ ዲፈረንስ የለውም። ሳውዝ ካሮላይና የሚባል ግዛት ውስጥ የነበረ ሜካናይዝድ ጦር ሳያስብ ሳይዘጋጅ በሌሊት ገብቶ
ጀነራል ዴቪስ ደበደባቸው። መሳሪያ ቀማ፣ ነጠቀ። አብርሃም ሊንከን አልተዘጋጀም። ያ ወታደር ነኝ ውትድርናን ከኔ ላይ የሚያውቅ የለም በሚል እብሪት የተወጠረ ሰው ነው። አብርሃም ሊንከን ሚሊሻዎች ጠርቶ የመጀመሪያ የሰራው እነዚህ የደቡብ ግዛቶች ወደ ውጭ የሚሄዱበትን ቦርደር መዝጋት ነበር። እነሱ እንደ አብርሃም እንደ ጄፈርሰን ዴቪስ ሰሜን ዕዝን ሲያጠቁ፣ እኛ ደግሞ ቶሎ ብለን ቦርደር መዝጋት ላይ የመጀመሪያው ኦፕሬሽን ያካሄድ ነው። ሁለተኛው ታሪክ ከአሜሪካ ሲቪል ዋር ጋር የሚያያዘው እና አሜሪካኖችን በዚሁ አጋጣሚ እናንተን የገጠማችሁ ፈተና ነው የገጠመን። እናንተም ተዋግታችሁ ያውም 3 ዓመት ተኩል ተዋግታችሁ ነው ሳውዝን ከሰሜን ጋር አንድ ያደረጋችሁት። ለምን? አንኮንስቲቱሽናል ብላችሁ ህገ መንግስት አይደለም ብላችሁ። እኛም የገጠመን አንድ ነው፣ ጊዜው የሚለያየው። ህገ መንግስት ሰው አጠቃን በ3 ዓመት ሳይሆን በ3 ሳምንት ጨረስ ነው። በዚህ ብትረዱን ጥሩ ነው። በዚሁ አጋጣሚ ሁለተኛው አሜሪካ ጋር የሚያያዘው በሁለተኛ ዓለም ጦርነት ፐርል ሃርበር የሚባል ቦታ ላይ ጃፓን በአሜሪካ ጦር ላይ ልክ እንደዚሁ ሳይታሰብ ድንገተኛ ጥቃት ፈጽሞ የአሜሪካን ጦር መታ። የባህር ኃይሉ ያን የአሜሪካ ፓርላማ እራሱ ለመከላከል ወስኖ ጃፓን ላይ ጦር መሳሪያ ብቻ ሳይሆን የኒውክሌር ቦምብ ተጠቅሞ ያው ጃፓን እንዳልነበረች ሆነች። እንደምታውቁት ያረጀ ጆሮ ይሄንን ብዙ ሰው ማስታወስ መቻል። ምን ያው ያልተነገረ ነገር የለም። ያጠባሳ አለ። ለግለሰብ እናውቀዋለን። አስበው አቅደው ካልሞቱ በስተቀር ራሳቸውን ነፃ ማውጣት የማይችሉ የተሸጡ የተለወጡ ራሳቸውን እንደ ቁስ እንደ ሸቀጥ አርክሰው በዛ ልክ በውርደት ዓለም ኖረው የተዋረዱ ሰዎች ላይድኑ ይችላሉ። ነገር ግን እያንዳንዳችን ለራሳችን ስንል ሳይገባን አንናገር፣ ሳይገባን የሆነ ፍርድ አንስጥ። ያለዛ ደግሞ ውሏችንና ድርጊታችን የሚያመውን ነገር መቀበል። ምክንያቱም ስራ ቢሮ ላይ ኦር የተለያዩ ቦታ ላይ ንግድም ምንም ያለ ሰው እየለፋው ነው፣ የለፋውበትን ለምን እከለከላለሁ ብለን እንደምንለው ውሏችን ለጥፋት፣ ለክፋት፣ ለዘረኝነት፣ ለጎጠኝነትና በየትኛውም አግባብ ቢሆን ምላሹ ሊያከስር፣ ሊያጠፋ፣ ሊያመታታና ሊያማታ፣ ሊያስገድል ወይ በገዳይነት ወይ በተገዳይነት ሊያሰልፍ የሚችል ወጥመድ ውስጥ የሚዳርገንን ስራ የምንሰራ ከሆነ ያንኑ ለመቀበል ዝግጁ ነው። ብዙ ሰው እንደ ልማድ ሆኖበት አፉ ላይ ያወራል ዝም ብሎ። ለምሳሌ ዛሬ አንዳንድ ቦታዎች ላይ የተጫወትን ያለው በዚህ በልማት በኮሪደር ጉዳይ ላይ የመጀመሪያ አካባቢ ተነሺዎች መቼም አትቀሟቸው ማለት በነበሩበት የቀበሌ ቤትና የሆነች ላይ ዳስም ብትሆን ምናምን ወንዝ ለወንዝ ላይ በተሰራች የሆነች ቤት ላይ የአንዱ ጓደኛውን አንዱ አስመዝግቦት ቤት ሁሉ በመንግስት የተሰጣቸው አሉ። ግን ሲያወሩ በሆነ ኢንፎርማል በሆነ ግንኙነት ላይ ስታገኟቸው ይሄን መንግስት ሀሜት ነው የለመዱት። ግን እኮ እዛ ወንዝ ዳር ሆነው ስንት ሰው ተገሎ የሚጣልበት፣ ስንት ቆሻሻ የሚደፋበት፣ እነሱ ደግሞ በየዓመቱ ስንት ጎርፍ የሚወስደው ሰው ተወሰደ እየተባለ ብዙ ነገር ነበር። አስበው አቅደው የሚሰሩ ሰዎች አዲስ አበባም ሆነች ኢትዮጵያ ላይ አሁን ያለው ስራ ባይሰራ ኖሮ አልተሰራም ብለው ይጮሁ ነበር። እነሱ እንዲደሰቱ ምናምን አለ። ዋናው ጉዳዩ ከመስራት ጋር ነው። አይን ላለው አእምሮ ላለው ሰው ለሆነ ነው እንጂ ባንዳ ለሆነና ሸቀጥ ሆኖ ለተሸጠ ከማንኛውም ነገር በታች በዚህ ዓለም ላይ ርካሽ ተቅበዝባዥ ሆኖ ለጠፋ ትውልድ አይደለም ምላሽ መሪዎችም ሰዎችም መስጠት ያለብን። ከእሱ አንፃር እነዛ ዋና ዓላማ አድርገው የሚጮሁ ሰዎችን ተጓቸው። ብዙ ሰው እኔ አዲስ አበባ ላይ ያለ ሰው እስኪ ለህሊናው ይመልስ፣ ለሌላ አይደለም ለህሊናውና ለፈጣሪ ባለበት በእምነቱ የቆሻሻ ገንዳ የሚያነሳቸው ጠፍቶ የቆሻሻ ማጠራቀሚያ ገንዳዎች አካባቢ ላይ የነበረውን ሽታና የውሻ የአይጥና የድመት የተለያየ ነገር
አፍንጫችን ዘግቶ ምናምን ወስዶ የሚወረወርበት አካባቢ ያንን ያየ ሰው ይሄንን መስደብ ራስን መርገም ነው። ራስን መርገም፣ ራስን በመጥፎ ማኖሩ ምንም በራሳችን ላይ እንኳን ባይመጣ በዘር የሚቀጥል ጥፋትን መፈጸም ነው ብዬ ነው የማስበው። ለፈጣሪ አልገባኝም ሊሆን ይችላል። አመስግኑን የዘምሩ አላልኩም። አትሳደቡ ነው። ያም እናንተን ይጎዳል ነው እያልኩ ያለሁት እንጂ ነገሩ አይቀየርም። እኔ ባልገባኝ በተሳደብ ቁጥር ኦር የሆነ ውሳኔ ላይ በሰጠው ቁጥር ለራሴ ነው ጥፋትን የምወስደው እንጂ ያንን አካል አለ እና ቤት የሌላቸው ቤት አግኝቷል። እሱ አልተነገረም። ኦኬ ወጥተው ሜዳ ላይ ተበተኑ የሚለውን እስኪ ያሳዩን ብለን ጠይቀናል። እሱን ያሳየን ባይኖርም ግን እዛ ላይ ሆነው እቃ የቤት እቃ ሁሉ ተሟልቶ የተሰጣቸው ሰዎች አፋቸው ግን ለምዶባቸዋል። ለምን? ልማድ ሆኗል። ለብዙ ዘመናት ነው። እኔ አሁን 40 ዓመት ሆነኛል። 40 ዓመት ነው እስከ 96 ጀምሬ ፖለቲካውን ሳየው የሚሳደብ የሚዘልፍ ጎጠኛ መንደር አሁን ለምሳሌ የዩ ዝጋ ለምሳሌ አሁን 1000 2000 ሰው ቢመጣ ሱፐር ቻት የሚሰጥ ሰው ይመጣል። ሰዎች እንዲያዩለት ከዛ ደግሞ የሆነ ድራማ እንዳታለው ደግሞ ልክ 4 5 ምናምን ሆነና የሆነ ጨዋታ አለ። ያን እናደርጋለን፣ እንከስራለን፣ ተያይዘን እንወድቀው። አንድ አዳኝ እንኳን አይደለም። በሃይማኖት አንድን፣ በምድራዊ ህይወት አንድን፣ በምንም መልኩ ላይ አብረን አንቆም። አስመሳይነት የተጠናወተ ምንም ነገር ስናደርግ ውስጣችን ሙሉ ፈጣሪ የፈጠረው ማንነታችን ሙሉ የሆነበት ነገር ማድረግን መለማመድና እንደ ልማድ ሆኖ መስደብ፣ ማማል፣ መጣል፣ ማጣጣል፣ መቆጨት፣ ማልቀስ፣ ማማረርን እንደ ባህል ለመፍትሄው መስራትን ለመፍትሄው መጠየቅን የለም። እሱ ላይ ጥንቃቄ ብናደርግ ለምን ጉዳቱ ለራሳችን ነው። እንደ ግለሰቡ ጉዳቱ የሚመጣው የተሰራውን ነገር አይናችን አየም አንደበታችን መመስከር ሊያቅተው ይችላል። ለምን? የኖርንበት ሐሜት ነው፣ ቡጨቃ ነው፣ ማጣጣል ነው፣ ማናናቅ ነው። የምናናንቀው ስለምንበለጥ ነው። ብዙ ሰው ሲያጣጥል የሚውለው መበለጡን ስለሚያውቅ ነው። የሚሳደቡ ሰዎች በተለያየ ቦታ ላይ ሲሄዱት የሚችሉት ያ ብቻ ነው እንግዲህ የቀራቸው፣ በሌላው ነገር በሙሉ ተበልጠዋል። አብይን እበልጠዋለሁ ብሎ ግብ እሱ የሰራውን እውቅና እየሰጡ የቀረውን ነገር እየነገሩ በቀጠል ነው ጎበዝ የሚያስብለው ወይስ አብይን መስደብ? ግራውንድ ላይ ያለው ነገር ነው። እንደዚህ አይነት ዘላፊ የኛ ውጤት ናቸው። ኢትዮጵያዊ ሆነው ኢትዮጵያዊ እኛን መስለው እኛን የሚያጠፉ ልጆች ሁሉ የተወለዱት ከኛ የኛ ጉዶች ናቸው። ጉዳችንን እንደምንም ለመሸከፍ አብረን መስራት ነው እንጂ እንደው ገፋ ገፋ በማድረግ ምናመጣው ነገር የለም። ስለዚህ እንደዚህ አይነት ሰዎችን እያየን በጣም እየተረዳ እንደ ልማድ ሆኖባቸው ነው። ግን መከራ ወደ ቤታቸው እያመጡ ነው። ለዛ እኮ ነው ሰው ጉድ የሚወልደው። የወለድ ነው የገዛ ነው ማንኛውም ነገር መከራ የሚያመጣው እንደዛ ነው። ውሏችን ነው። ሰው ስራውን ይፍራ፣ ስራውን ያክብር። ምንም ነገር ስታደርጉ የተከበራችሁት ወንድሞቼ የእናንተ ማድረግ ለሌሎች መልካም ስኬት መንስኤ በመሆኑ ደስ እንዲላችሁ እያደረጋችሁ ያ ደግሞ መታደል ነው። ይሄ ለማስመሰል ሰዎችን በባርነት ይዞ ለመቀጠል የተቀደሰውን የእርዳታ ምናምን ብሎ መነሳት አለም። በሁሉም ነገር ላይ ችግሩን እስከጫፍ ድረስ እስከምንወጣው ድረስ ሳይገባን አንፍረድ። እስኪ በዚሁ ሳረሰው ሲሳደቡ የሚውሉ ሰዎችን ውሰዷቸው። ስትሳደቡ የምትሉ ሰዎችን ካላችሁ ስሙ። እናንተ መንግስትን መስደብን፣ ሀገርን ማጣጣልን፣ መናቅንና እዛ ላይ ተጎልታችሁ ያላችሁበትን ቦታ ላይ ሆናችሁ ኖራችሁ ተስፋ ቆርጣችሁ ምን አለ ዛሬ ሰው ነገሩ እስኪገባን መጠየቅ፣ ማጥራት። ለምሳሌ እዚህ ቪዲዮ እኮ ብዙዎች ቪዲዮም ወይ አይደርሳቸውም ወይ ሲደርሳቸው ስክሮል አድርገው ያሳልፉታል።